ስለ ነጻነት በጆን ስቱዋርት ሚል በ1859 ዓ.ም ተጻፈ። እኔ የዚህ መጽሐፍ ተርጓሚ ዮናታን ዳዊት አሰፋ እንዲህ ተርጉሜ አቀርብላችኋለሁ። መልካም ቆይታ። መግቢያ። የዚህ ጽሑፍ ርዕሰ ጉዳይ በተሳሳተ መንገድ የፍልስፍናዊ የግዴታ ጽንሰ ሐሳብ ፊሎሶፊካል ኔሴሲቲ ተቃራኒ ተደርጎ የሚወሰደው የፍቃድ ነጻነት ሊብሪቲ ኦፍ ዘ ዊል እየተባለ የሚጠራው ሳይሆን ሲቪል ወይም ማኅበራዊ ነጻነት ነው። ይኸውም ማኅበረሰብ በግለሰቡ ላይ በሕጋዊ መንገድ ሊጠቀምበት የሚችለው የሥልጣን ተፈጥሮና ገደብ የሚመለከት ነው። ይህ ጉዳይ በጥልቅ አገላለጽ አልፎ አልፎ ካልሆነ በስተቀር ብዙም የማይነሳና የማይብራራ ነገር ግን ድብቅ በሆነ ሕልውናው የዘመኑን ተግባራዊ ውዝግቦች በጥልቀት የሚዘውር እንዲሁም በቅርቡ የወደፊቱ ወሳኝ ጥያቄ ሆኖ ብቅ ማለቱ የማይቀር ጉዳይ ነው። ይህ ጉዳይ አዲስ ከመሆን የራቀ ከመሆኑም በላይ በተወሰነ መልኩ ከጥንት ዘመናት ጀምሮ የሰው ልጆችን ሲከፋፍል የኖረም ነው። ነገር ግን የሰለጠኑት የሰው ዘር ክፍሎች አሁን በደረሱበት የእድገት ደረጃ ጉዳዩ በአዲሱ ሁኔታዎች ራሱን እያቀረበ በመሆኑ የተለየና የበለጠ መሠረታዊ የሆነ አያያዝን ይጠይቃል። በነጻነትና በባለሥልጣናት መካከል ያለው ትግል እኛ በቅድሚያ በምናውቃቸው የታሪክ ክፍሎች በተለይም በግሪክ በሮምና በእንግሊዝ ታሪክ ውስጥ ጎልቶ የሚታይ ገጽታ ነው። ነገር ግን በጥንት ጊዜያት ይህ ውድድር የሚካሄደው በተገዢዎች ወይም በተወሰኑ የተገዢ ክፍሎችና በመንግሥት መካከል ነበር። ነጻነት ሲባል ከፖለቲካ ገዢዎች ጭቆና ጥበቃን ማግኘት ማለት ነበር። ገዢዎች ማለትም በጥቂት የግሪክ ሕዝባዊ መንግሥታት ካልሆነ በስተቀር ከሚገዙት ሕዝብ ጋር የግድ በጠላትነት መንፈስ የሚተያዩ ተደርገውም ይወሰዱ ነበር። እነርሱም አንድ ገዢ ግለሰብ ወይም ገዢ ጎሳን ወይም ጂንስን ወይም ካስትልን የያዙ ሲሆኑ ስልጣናቸውን በውርስ ወይም በወረራ ያገኙ፣ በማንኛውም ሁኔታ ስልጣናቸውን በተገዢዎች ፍቃድ ያልያዙ እና ማንም ሰው ስልጣናቸውን ለመጋፋት የማይደፍርባቸው ምናልባትም የማይፈልግባቸው ነገር ግን ከጨቋኝ አገዛዛቸው ለመጠበቅ ማንኛውንም ጥንቃቄ የሚደረግባቸው ነበር። ስልጣናቸው እንደ አስፈላጊ ነገር ግን እንደ አደገኛ ሆኖ ይቆጠርም ነበር። በውጪ ጠላቶች ላይ ብቻም ሳይሆን በተገዢዎቻቸውም ላይ ሊጠቀሙበት የሚሞክሩት መሳሪያ ተደርጎ ይወሰድ ነበር። ደካማዎቹ የማኅበረሰብ አባላት ቁጥር ስፍር በሌላቸው አሞራዎች እንዳይታደኑ ለመከላከል የተቀሩትን አሞራዎች ረግጦ የሚይዝ ከእነርሱ የበለጠ ጠንካራ የሆነ አዳኝ እንስሳ መኖሩ የግድ ነበር። ነገር ግን የአሞራዎቹ ንጉሥ ከትናንሾቹ አሞራዎች ባልተናነሰ መልኩ መንጋውን ለማደን መፈለጉ ስለማይቀር ምንጊዜም ከእርሱ ምንቃርና ጽፍር ራስን ለመከላከል በተጠንቀቅ መቆም ያስፈልጋል። ስለዚህ አርበኞች ወይም የአርበኞች ዓላማ ገዢው በማኅበረሰቡ ላይ ሊኖረው የሚገባውን ሥልጣን ገደብ ማበጀት ነበር። ይህ ገደብም በእርሱ ዘንድ በእነርሱም ዘንድ ነጻነት ማለት ነበር። ይህም በሁለት መንገዶች ተሞክሯል። የመጀመሪያው የፖለቲካ ነጻነቶች ወይም መብቶች ተብለው የሚጠሩ
አንዳንድ የማይደፈሩ መብቶች ዕውቅና በማግኘት ሲሆን እነዚህን ገዢው መጣስ እንደ ግዴታ ማጉደል ይቆጠራል። ከጣሳቸው ተለይቶ የሚደረግ ተቃውሞ ወይም አጠቃላይ አመፅ እንደ ትክክለኛ እርምጃ ተደርጎ ይወሰዳል። ሁለተኛው እና በአብዛኛው ዘግይቶ የመጣው ዘዴ ሕገ መንግሥታዊ መቆጣጠሪያዎችን ኮንስቲቱሽናል ቼክስ ማቋቋም ነበር። በዚህም መሠረት የማኅበረሰቡ ወይም የማኅበረሰቡን ጥቅም ይወክላል ተብሎ የሚታሰብ አካል ፈቃድ ማግኘት ለገዢው አካል ወሳኝ እርምጃዎች አስፈላጊ ቅድመ ሁኔታ እንዲሆን ተደረገ። በአብዛኛዎቹ የአውሮፓ ሀገራት ውስጥ ገዢው አካል ለመጀመሪያው የገደብ አይነት ብዙም ሆነ በትንሽ ለመገዛት ተገዶ ነበር። በሁለተኛው አይነት ግን እንዲህ አልነበረም። እናም ይህንን ለማሳካት ወይም በተወሰነ ደረጃ ከተገኘም በበለጠ ሁኔታ ለማሟላት በየትኛውም ስፍራ የነጻነት አፍቃሪዎች ዋና ዓላማ ሆነ። የሰው ልጆች አንዱን ጠላት በሌላ ጠላት ለመዋጋት እስከ ተስማሙ ጊዜ ድረስ እና በአገዛዙ ጭቆና ላይ በተወሰነ ደረጃ ዋስትና እስካገኙ ድረስ በአንድ ጌታ ለመገዛት ፈቃደኛ በመሆን ምኞታቸውን ከዚህ ነጥብ በላይ አላሳለፉም ነበር። ነገር ግን በሰው ልጆች ጉዳይ ሂደት ውስጥ ሰዎች ገዢዎቻቸው ከራሳቸው ጥቅም ጋር የሚቃረን ገለልተኛ አካል መሆናቸው ተፈጥሯዊ ግዴታ ነው ብለው ማሰባቸውን ያቆሙበት ጊዜ መጣ። የተለያዩ የመንግሥት ባለሥልጣናት የእነርሱ ተከራዮች ወይም ተወካዮች ቢሆኑና እንደ ፍላጎታቸው ሊሻሩ ሊወርዱ የሚችሉ ቢሆኑ የተሻለ ሆኖ ታያቸው። በዚህ መንገድ ብቻ የመንግሥት ሥልጣን ለእነርሱ ጉዳት ፈጽሞ እንደማይውል ፍጹም ዋስትና ማግኘት የሚችሉም መሰላቸው። ቀስ በቀስ ይህ ምርጫ የሚካሄድባቸውና ጊዜያዊ ገዢዎች የማግኘት ፍላጎት የሕዝባዊ ፓርቲዎች ባሉበት ቦታ ሁሉ የትግላቸው ዋና ዓላማም ሆነ። ይህም ቀደም ሲል የገዢዎችን ሥልጣን ለመገደብ ይደረግ የነበረውን ጥረት በከፍተኛ ደረጃ ተካው። ገዢው አካል በየጊዜው በሚደረግ የገዢዎች ምርጫ እንዲሰየም የሚደረገው ትግል ሲቀጥል አንዳንድ ሰዎች የሥልጣን ገደብ ላይ ከመጠን በላይ ትኩረት እንደተሰጠው ማሰብ ደግሞ ጀመሩ። ያ ገደብ ማበጀት ጥቅማቸው ከሕዝቡ ጥቅም ጋር ለሚቃረን ገዢዎች የሚሆን መፍትሔ ነበር። አሁን የተፈለገው ግን ገዢዎቹ ከሕዝቡ ጋር አንድ እንዲሆኑ ነበር። ጥቅማቸውና ፈቃዳቸው የብሔሩ ጥቅምና ፈቃድ እንዲሆን ነበር። ብሔሩ ከራሱ ፈቃድ ጥበቃ አያስፈልገው። በራሱ ላይ ጨቋኝ ይሆናል ተብሎ ደግሞ ብሔሩ አይሰጋም። ገዢዎቹ ለሕዝቡ ውጤታማ በሆነ መንገድ ተጠያቂ እንዲሆኑና በሕዝቡ በፍጥነት ተሻሪዎች እንዲሆኑ ከተደረገ አጠቃቀሙን ራሱ ሊወስን የሚችለውን ሥልጣን ለገዢዎቹ አደራ ለመስጠት ይቻላል። ሥልጣናቸው የብሔሩ የራሱ ሥልጣን ሆኖ ለአጠቃቀም በሚመች መልኩ የተዋቀረ እንጂ ሌላም አይደለም። ይህ የአስተሳሰብ ወይም ምናልባትም የስሜት ዘይቤ በአውሮፓ ሊበራሊዝም የመጨረሻ ትውልድ ዘንድ የተለመደ ነበር። በአህጉራዊ ክፍልም አሁንም በግልጽ የበላይነቱን እንደያዘ ነው። መንግሥት ሊያደርግ በሚችለው ነገር ላይ ገደብ መኖር እንዳለበት የሚቀበሉ ማለትም መኖር የለባቸውም ብለው የሚያስቧቸው መንግሥታት ካልሆኑ በስተቀር በአውሮፓ አህጉር የፖለቲካ ሐሳቢዎች
ዘንድ እንደ ብሩህ ለየት ያሉ ሰዎች ኤክሰፕሽናሊስት ሆነው ይታያሉ። ለተወሰነ ጊዜ ይህንን አስተሳሰብ ያበረታቱት ሁኔታዎች ሳይቀየሩ ቀጥለው ቢሆን ኖሮ ተመሳሳይ የስሜት ቃና በእኛም አገር ማለትም እንግሊዝ በዚህ ጊዜ ሰፍኖ ሊሆን ይችል ነበር። ነገር ግን በፖለቲካና በፍልስፍና ንድፈ ሐሳቦች እንዲሁም በሰዎች ዘንድ ስኬት ውድቀት ሊደብቃቸው የሚችሉ ስህተቶችን እና ድክመቶችን ይገልጣልና ሕዝቡ በራሱ ላይ ባለው ሥልጣን ላይ ገደብ ማድረግ አያስፈልገውም የሚለው እሳቤ ሕዝባዊ መንግሥት በሕልም ብቻ በሚታሰብበት ወይም በሩቅ የትናንት ታሪክ እንደነበረ በሚነበብበት ጊዜ እንደ እውነት አክሲዮማቲክ ሊመስል ይችል ነበር። ይህ እሳቤ እንደ ፈረንሳይ አብዮት ባሉ ጊዜያዊ የነገሮች መዛባት የተረበሸ አልነበረም። ምክንያቱም የፈረንሳይ አብዮት አስከፊ ክስተቶች በስልጣን ነጣቂ ጥቂቶች የተፈጸሙ ነበሩ። ለማንኛውም ግን የሕዝባዊ ተቋማት ቋሚ አሰራር ውጤት ሳይሆን በንጉሣዊና በባላባታዊ አሪስቶክራቲክ አምባገነንነት ላይ የፈነዳ ድንገተኛ እና አውሎ ንፋሳዊ አመፅ ውጤቶች ነበሩ። ከጊዜ በኋላ ግን ዲሞክራሲያዊ ሪፐብሊክ ማለትም ዩናይትድ ስቴትስን ማለቱ ነው የምድርን ትልቅ ክፍል የያዘና በብሔሮች ማኅበረሰብ ውስጥ በጣም ከጠንካራዎቹ አባላት አንዱ እንደሆነ ተሰማ። ምርጫ የሚካሄድበትና ተጠያቂነት ያለበት መንግሥትም አንድ ትልቅና ነባራዊ እውነታን ለሚጠብቁ ምልከታዎችና ሂሶች ተጋለጠ። አሁን እንደ ራስን በራስ የማስተዳደርና ሕዝቡ በራሱ ላይ ያለው ሥልጣን ያሉ ሐረጎች የነገሩን ትክክለኛ ሁኔታ እንደማይገልጹት ታወቀ። ሥልጣኑን የሚጠቀሙት ሕዝቦች ሥልጣኑን በላያቸው ላይ ከሚሠራባቸው ሰዎች ጋር ሁሌም አንድ አይደሉም። እንዲሁም የሚነገርለት ራስን በራስ ማስተዳደር የእያንዳንዱ ሰው አስተዳደር በራሱ ሳይሆን የእያንዳንዱ ሰው አስተዳደር በተቀሩት ሰዎች ሁሉ ነው። ከዚህም በላይ የሕዝቡ ፈቃድ ማለት በተግባር የሕዝቡ አብዛኛው ቁጥር ወይም በጣም ንቁ የሆነው ክፍል ማለት ነው። ይኸውም አብላጫው ወይም ራሳቸውን እንደ አብላጫ ተቀባይነት እንዲኖራቸው ያደረጉት ማለት ነው። በመሆኑም ሕዝቡ ከራሱ ቁጥር ውስጥ የተወሰነውን ክፍል ለመጨቆን ሊፈልግ ይችላል። ይህንንም ሥልጣን አላግባብ መጠቀም ልክ እንደ ሌሎቹ ሁሉ ቅድመ ጥንቃቄ ያስፈልገዋል። ስለዚህ የመንግሥት ሥልጣን በግለሰቦች ላይ ሊኖረው የሚገባው ገደብ የሥልጣን ባለቤቶቹ ለማኅበረሰቡ ማለትም በውስጡ ላለው ጠንካራ ወገን በመደበኛነት ተጠያቂ በሚሆኑበት ጊዜም ቢሆን አስፈላጊነቱን አያጣም። ይህ የነገሮች እይታ ለሐሳቢዎችም ሆነ ዲሞክራሲ ለራሳቸው እውነተኛ ወይም ምናባዊ ጥቅም ጠላት እንደሆነባቸው ለሚሰማቸው የአውሮፓ ማኅበረሰብ ወሳኝ መደቦች እኩል የሚስማማ በመሆኑ ራሱን ለማቋቋም አልተቸገረም። በፖለቲካ ግምቶችም ውስጥ የአብላጫ ወገን አምባገነንነት ዘ ቲራኒ ኦፍ ኤ ማጆሪቲ አሁን በአጠቃላይ ማኅበረሰቡ ሊጠነቀቅባቸው ከሚገቡ ክፋቶች መካከል ተካቷል። ዘ ቲራኒ ኦፍ ዘ ማጆሪቲ ልክ እንደ ሌሎች አምባገነንነቶች ሁሉ
የአብላጫው አምባገነንነትም መጀመሪያ ላይ አሁንም ድረስ በብዙሃኑ ዘንድ የሚያስፈራው በዋናነት በመንግሥት ባለሥልጣናት ድርጊቶች በኩል እንደሚሠራ ተደርጎ ነው። ነገር ግን አርቆ አሳቢ ሰዎች ማኅበረሰቡ ራሱ አምባገነን ሲሆን፣ ማለትም ማኅበረሰቡ በቡድን ሆኖ በውስጡ ባሉት የተነጠሉ ግለሰቦች ላይ ሲነሣ አምባገነንነቱን የሚፈጽምበት መንገድ በፖለቲካዊ ሹማምንቱ እጅ በሚያደርጋቸው ድርጊቶች ብቻ እንደማይወሰን ተረድተውታል። ማኅበረሰቡ የራሱን ትእዛዝ ማስፈጸም ይችላል፣ ያስፈጽማልም። ትክክለኛ ያልሆኑ ትእዛዞችን ካወጣ ወይም ጣልቃ ሊገባ በማይገባው ጉዳይ ላይ ማንኛውንም ትእዛዝ ካወጣ ብዙ የፖለቲካ ጭቆናዎች ከሚደርሱበት በላይ አስፈሪ የሆነ ማኅበራዊ አምባገነንነትን ይለማመዳል። ይህ የሚሆነው እንደ ፖለቲካዊ ጭቆና በከባድ ቅጣቶች የተደገፈ ባይሆንም ጥቂት የማምለጫ መንገዶችን ብቻ የሚተው ወደ ሕይወት ዝርዝሮች ጠልቆ የሚገባና ነፍስን ሳይቀር ባሪያ የሚያደርግ በመሆኑ ነው። ስለዚህ ከባለሥልጣኑ አምባገነንነት መጠበቅ ብቻ በቂ አይደለም። ከሰፈነው አስተያየትና ስሜት አምባገነንነትም መጠበቅ ያስፈልጋል። ማኅበረሰቡ የራሱን ሐሳቦችና ልማዶች ከእርሱ የሚለዩትን ሰዎች የባሕሪ ደንቦች እንዲሆኑ ከሕግ ቅጣቶች ውጪ በሆነ መንገድ ለመጫን ከሚያደርገው ዝንባሌ መጠበቅ ያስፈልጋል። እንዲሁም ከእርሱ አካሄድ ጋር የማይስማማ ማንኛውም ግለሰባዊነት እድገትን ለመግታት ከተቻለም እንዳይፈጠር ለመከላከልና ሁሉም ባሕርያት ራሳቸውን በራሱ ማለትም በማኅበረሰቡ አምሳል እንዲቀርጹ ከሚያደርገው ማስገደድ ጥበቃ ያስፈልጋል። የጋራ አስተያየት በግለሰብ ነጻነት ላይ በሚደረገው ጣልቃ ገብነት ላይ ሕጋዊ ገደብም አለው። ያንን ገደብ ማግኘትና ጥሰትን ተከላክሎ ገደቡን ማስጠበቅ ለሰው ልጆች ጉዳይ መልካም ሁኔታ ልክ ከፖለቲካዊ አምባገነንነት ጥበቃ እንደ ማግኘት ሁሉ አስፈላጊ ነው። ነገር ግን ይህ መነሻ ሐሳብ በጥልቅ አገላለጽ አጠያያቂ ባይሆንም ገደቡን የት ጋር እናስቀምጥ የሚለው ተግባራዊ የሆነ ጥያቄ በግለሰብ ነጻነትና በማኅበረሰብ ቁጥጥር መካከል ያለውን ተገቢ ማመቻቸት እንዴት እናድርግ የሚለው ሁሉም ነገር ሊባል በሚችል ደረጃ ገና ያልተሰራበት ጉዳይ ነው። ለአንድ ሰው ሕልውና ዋጋ ያለው እንዲሆን የሚያደርጉት ነገሮች ሁሉ በሌሎች ሰዎች ድርጊት ላይ ገደብ እንዲጣልባቸው በማድረግ ላይ የተመሰረቱ ናቸው። ስለዚህ አንዳንድ የባህሪ ሕጎች በሕግ አማካኝነት ለሕግ አሰራር ተስማሚ ባልሆኑ ጉዳዮች ላይ ደግሞ በሕዝብ አስተያየት ወይም ኦፒኒየን አማካኝነት መጣል አለባቸው። እነዚህ ሕጎች ምን መሆን አለባቸው የሚለው በሰው ልጆች ጉዳይ ውስጥ ዋነኛው ጥያቄ ነው። ነገር ግን ከጥቂት ግልጽ ከሆኑ ጉዳዮች በስተቀር መልስ በማግኘት ረገድ አነስተኛ እድገት የታየበት ጥያቄም ነው። የትኞቹም ሁለት ዘመናት እና የትኞቹም ሁለት ሀገራት አንድ አይነት ውሳኔ ወስነው አያውቁም። የአንዱ ዘመን ወይም አገር ውሳኔ ለሌላው አስገራሚ ነው። ሆኖም የማንኛውም ዘመንና አገር ሕዝቦች ጉዳይ የሰው ልጅ ሁሉ ሁሌም የተስማማበት ያህል ችግር አለበት ብለው አይጠራጠሩም። በመካከላቸው የሰፈኑት ሕጎች ለእነርሱ በራሳቸው ግልጽና ትክክለኛ ሰልፍ ኢቪደንት ኤንድ ሰልፍ ጀስቲፋይንግ ሆነው ይታያቸዋል። ይህ ሁሉን አቀፍ የሆነ ቅዠት ልማድ ወይም ከስተም ያለውን አስማታዊ የሆነ ተጽዕኖ ከሚያሳዩ ምሳሌዎች አንዱ ነው። ልማድ
ምሳሌያዊ አነጋገሩ እንደሚለው ሁለተኛ ተፈጥሮ ብቻም ሳይሆን በተደጋጋሚ ከመጀመሪያው ተፈጥሮ ጋር እየተምታታ የሚወሰድ ነው። የሰው ልጆች እርስ በርስ በሚጫጫኑት የባህሪ ሕጎች ላይ ጥርጣሬ እንዳይፈጠር በመከላከል ረገድ ልማድ ያለው ተጽዕኖ ፍጹም የሆነው ጉዳዩ አንድ ሰው ለሌሎች ወይም እያንዳንዱ ሰው ለራሱ ምክንያት ማቅረብ እንደማያስፈልገው ተደርጎ ስለሚወሰድ ነው። ሰዎች በተፈጥሯዊ ስሜታቸው ላይ ተመስርተው የሚይዙት አቋም ከምክንያት የተሻለ እንደሆነና ምክንያትን አስፈላጊ እንደማያደርግ ለማመን ለምደዋል። ይህም ራሳቸውን ፈላስፋ ብለው በሚጠሩ አንዳንዶች ይበረታታል። የሰዎችን ባህሪ ለመቆጣጠር በሚሰጡት አስተያየት ላይ የሚመራቸው ተግባራዊ መርህ እያንዳንዱ ሰው እርሱና የሚስማሙት ሰዎች ሌሎች እንዴት እንዲያደርጉ እንደሚፈልጉ በሌሎች ላይ መጫን እንዳለባቸው የሚሰማቸው ስሜትም ነው። በእርግጥ ማንም ሰው የፍርዱ መለኪያ የራሱ ፍላጎት እንደሆነ ለራሱ አይናገርም። ነገር ግን በምክንያት ያልተደገፈ የአንድ ባህሪ ጉዳይ ላይ የሚሰጥ አስተያየት የአንድ ሰው ምርጫ ብቻ ሆኖ ነው የሚቆጠረው። ምክንያቶቹ ሲቀርቡም በሌሎች ሰዎች ዘንድ ወደሚገኝ ተመሳሳይ ምርጫ የተደረገ ይግባኝ ብቻ ከሆኑ አሁንም የብዙ ሰዎች ፍላጎት እንጂ ከአንድ ሰው ምርጫ የተለየ አይደለም። ለተራው ሰው ግን በዚህ መልኩ የተደገፈው የራሱ ምርጫ ፍጹም አጥጋቢ ምክንያት ብቻም ሳይሆን በሃይማኖታዊ እምነቱ ውስጥ በግልጽ ካልሰፈሩት በቀር ለሞራላዊ፣ ስነ ጥበባዊ ወይም ለሥነ ሥርዓት እሳቤዎቹ በአጠቃላይ ያለው ብቸኛ ምክንያት ነው። የሃይማኖት እምነቱን ለመተርጎምም እንኳ ዋና መሪው ይኸው ምርጫው ነው። ስለዚህ ሰዎች የሚያስመሰግን ወይም የሚያስወግዝ ብለው የሚይዙት አስተያየት ከሌሎች ሰዎች ባህሪ ጋር በተያያዘ ምኞታቸውን በሚቀርጹት ዘርፈ ብዙ የሆኑ ምክንያቶች የሚወሰን ነው። እነዚህን በሌላ በማንኛውም ጉዳይ ላይ ምኞታቸውን የሚወስኑት ያህል ብዙዎች ናቸው። አንዳንድ ጊዜ ምክንያታቸው፣ በሌላ ጊዜ ደግሞ ጭፍን ጥላቻቸው ወይም አጉል እምነታቸው፣ ብዙውን ጊዜ ማኅበራዊ ፍቅራቸው፣ አልፎ አልፎም ጸረ ማኅበራዊ ስሜቶቻቸው፣ ቅናት ወይም ምቀኝነታቸው፣ ትዕቢት ወይም ንቀታቸው፣ ነገር ግን በብዛት ለራሳቸው ያላቸው ፍላጎት ወይም ፍርሃት፣ ይኸውም ሕጋዊ ወይም ሕገወጥ ጥቅማቸው ተጽዕኖ ያደርጋሉ። በአንድ አገር ውስጥ የበላይ የሆነ መደብ ባለበት ቦታ ሁሉ የአገሪቱ ሞራል በከፍተኛ ደረጃ የመነጫው ከዚህ መደብ ጥቅሞችና የበላይነት ስሜቶች ነው። የስፓርታውያንና በሄሎቶች፣ በአትክልት ስፍራ አሰሪዎችና በኔግሮች፣ በልዑላንና በተገዢዎች፣ በመኳንንትና በተራ ሕዝብ፣ በወንዶችና በሴቶች መካከል ያለው ሞራል በአብዛኛው የእነዚህ የመደብ ጥቅሞችና ስሜቶች ውጤት ነው። በዚህም የተፈጥሮ ስሜቶች በተራቸው በበላይ መደቡ አባላት መካከል ባለው ግንኙነት ውስጥ በሚኖራቸው የሞራል ስሜት ላይ መልሰው ተጽዕኖን ያሳድራሉ። በሌላ በኩል ቀደም ሲል የበላይ የነበረ መደብ የበላይነቱን ያጣ እንደሆነ ወይም የበላይነቱ ተወዳጅነት የሌለው ከሆነ በወቅቱ ሰፍኖ የሚገኘው የሞራል ስሜት ብዙውን ጊዜ የላቀ ደረጃን የመጥላት መንፈስ ያረፈበት ይሆናል። በሕግ ወይም በአስተያየት አስገዳጅነት የተደነገጉትን የአድራጎትና የተአቅቦት ሕጎች የወሰነ ሌላው ታላቅ መርህ የሰው ልጆች ለጊዜያዊ ጌቶቻቸው ወይም ለአማልክቶቻቸው ምርጫዎች ወይም ጥላቻዎች ያሳያቸው ተገዥነት ናቸው። ይህ ተገዥነት ምንም እንኳ በመሠረቱ ራስ ወዳድነት ቢሆንም ግብዝነት ግን አይደለም።
ፍጹም እውነተኛ የሆነ የመጸየፍ ስሜትን ይፈጥራል። ይህም ሰዎች ጠንቋዮችንና መናፍቃንን እንዲያቃጥሉ አድርጓቸዋል። ከእነዚህ ዝቅተኛ ተጽዕኖዎች መካከል የማኅበረሰቡ አጠቃላይና ግልጽ ጥቅሞች በሞራላዊ ስሜቶች አቅጣጫ ውስጥ ድርሻ እንደነበራቸው ይታወቃል። ድርሻውም ትክክል ነበር። ነገር ግን ይህ የሆነው በምክንያትነት እና በራሳቸው መብትም ሳይሆን ከእነርሱ በመነጩ የፍቅርና የጥላቻ ስሜቶች ውጤት ነው። ከማኅበረሰቡ ጥቅም ጋር ምንም ወይም እዚህ ግባ የሚባል ግንኙነት የሌላቸው የፍቅርና የጥላቻ ስሜቶችም በሞራል ግንባታ ውስጥ ጥልቅ ኃይል ሆነው ተሰምተዋል። የማኅበረሰቡ ወይም የዚያ ማኅበረሰብ ኃያል ክፍል ፍላጎትና ጥላቻዎች በሕግ ወይም በአስተያየት ቅጣት አማካኝነት በሁሉም ዘንድ እንዲከበሩ የተቀመጡ ሕጎች በተግባር የወሰኑ ዋና ነገሮች ናቸው። በአጠቃላይ በአስተሳሰብና በስሜት ከማኅበረሰቡ ቀድመው የነበሩ ሰዎች ከዚህ ሁኔታ ጋር በአንዳንድ ዝርዝሮች ቢጋጩም ይህን የነገሮች ሁኔታ በመመርመር በመርህ ደረጃ ሳይነኩት ትተውታል። እነርሱ የተጠመዱት የማኅበረሰቡ ፍላጎት ወይም ጥላቻ ለግለሰቦች ሕግ መሆን አለበት ወይ የሚለውን ከመጠየቅ ይልቅ ማኅበረሰቡ ምን መውደድ ወይም መጥላት እንዳለበት በመመርመር ላይ ነው። በአጠቃላይ ከመናፍቃን ጋር በመሆን ለነጻነት ከመቆም ይልቅ እነርሱ ራሳቸው መናፍቅ በሆኑበት ጉዳይ ላይ ብቻ የሰዎችን ስሜት ለመለወጥ መሞከርን መርጠዋል። በመርህ ደረጃ ከፍ ያለ ቦታ የተያዘበትና በወጥነት የተጠበቀበት ብቸኛ ጉዳይ እዚህም እዚያም ባሉ ግለሰቦች ካልሆነ በስተቀር የሃይማኖት እምነት ጉዳይ ብቻ ነው። ይህም በብዙ መንገዶች አስተማሪ ነው። በተለይም የሞራል ስሜት ተብሎ የሚጠራው ነገር ምን ያህል ስህተት ሊሰራ እንደሚችል የሚያሳይ አስደናቂ የሆነ ምሳሌ ነው። ምክንያቱም በቅን አማኝ ዘንድ ያለው ሃይማኖታዊ ጥላቻ ከማያሻሙ የሞራል ስሜት ጉዳዮች አንዱ ነውና። ራሱን ዓለም አቀፋዊ ቤተ ክርስቲያን ብሎ ይጠራ የነበረውን ቀንበር የሰበሩት የመጀመሪያዎቹ ሰዎች በአጠቃላይ ቤተ ክርስቲያኗን እንደነበረችው ሁሉ እነርሱም የሃይማኖት አስተያየት ልዩነትን ለመፍቀድ ፈቃደኞች አልነበሩም። ነገር ግን የትግሉ ወላፈን ቀዝቀዝ ሲል እና ለአንዱ ወገን ሙሉ ድል ሳያስገኝ ሲቀር እያንዳንዱ ቤተ ክርስቲያን ወይም ኑፋቄ ተስፋውን የያዘውን ቦታ ይዞ በመቆየት ላይ ለመወሰን ሲገደድ አናሳዎች ማይኖሪቲስ ወደ ብዙሃንነት የመቀየር ዕድል እንደሌላቸው ሲረዱ ሊቀይሯቸው ያልቻሉትን ሰዎች እንዲለዩአቸው ለመለመን ተገደዱ። በዚህ መሠረት የግለሰብ መብቶች በማኅበረሰብ ላይ በመርህ ደረጃ በሰፊው የተረጋገጡት እንዲሁም በማኅበረሰቡ በተቃዋሚዎች ላይ ሥልጣን ለመጠቀም የሚያነሳው ጥያቄ በግልጽ የተሞገተው በዚህ የጦር ሜዳ ላይ ብቻ ነው። ዓለም ሃይማኖታዊ ነጻነትን ያገኘችው በእነርሱ ምክንያት የሆነው ታላላቅ ጸሐፊዎች የሕሊና ነጻነትን እንደማይገፈፍ መብት አድርገው አረጋግጠዋል። እንዲሁም አንድ ሰው ለሃይማኖታዊ እምነቱ ለሌሎች ተጠያቂ መሆኑን ሙሉ በሙሉ ክደዋል። ነገር ግን ሰዎች በእውነት በሚጨነቁበት ጊዜ ላይ አለመቻቻል ተፈጥሯዊ ከመሆኑ የተነሳ ሃይማኖታዊ ነጻነት በተግባር እውን የሆነው
በስነ መለኮታዊ ጠብ ሰላሙ መደፍረስን የማይፈልገው ሃይማኖታዊ ግዴለሽነት ክብደቱን ሲጨምርበት ብቻ ነው። በአብዛኞቹ ሃይማኖተኛ ሰዎች አእምሮ ውስጥ በጣም ቻይ በሚባሉ አገሮች ውስጥ እንኳን የመቻቻል ግዴታ ተቀባይነት የሚያገኘው በድብቅ ራስን ከመጠበቅ ጋር ነው። አንዱ ሰው በቤተ ክርስቲያን አስተዳደር ጉዳይ ልዩነትን ይታገሳል፣ በዶግማ ግን አይታገስም። ሌላኛው ፓፒስት ወይም ካቶሊክ ወይም ዩኒቴሪያን ካልሆነ በስተቀር ሁሉንም ይታገሳል። ሌላው በተገለጸ ሃይማኖት የሚያምንን ሁሉ ይታገሳል። ጥቂቶች ደግሞ ቸርነታቸውን በጥቂቱ አስፋፍተው በእግዚአብሔርና በመጪው ሕይወት እስከሚያምን ድረስ ይታገሳሉ። የብዙሃኑ ስሜት አሁንም እውነተኛና ጠንካራ በሆነበት ቦታ ሁሉ የመታዘዝ ጥያቄውን በትንሹም ቢሆን አለማላላቱ ይስተዋላል። በእንግሊዝ ከፖለቲካ ታሪካችን ልዩ ሁኔታዎች የተነሳ የአስተያየት ቀንበር ምናልባትም ከባድ ቢሆንም የሕግን ቀንበር ግን ከአብዛኞቹ የአውሮፓ አገራት ቀላል ነው። የግል ባህሪ ላይ በሕግ አውጪው ወይም በአስፈጻሚው አካል ቀጥተኛ ጣልቃ ገብነት ላይ ከፍተኛ የሆነ ጥርጣሬ አለ። ይህ ለግለሰብ ነጻነት ካለ ተገቢ ክብር የመነጨ ሳይሆን አሁንም ድረስ መንግሥትን ከሕዝብ ተቃራኒ ጥቅም እንዳለው አካል አድርጎ ከመመልከት ልማድ የመጣ ነው። ብዙሃኑ የመንግሥትን ሥልጣን እንደ ራሳቸው ሥልጣን ወይም አስተያየቱን እንደ ራሳቸው አስተያየት አድርገው መመልከትን ገና አልተለማመደም። ይህንን በሚያደርጉበት ጊዜ የግለሰብ ነጻነት በሕዝብ አስተያየት እንደተወረረ ሁሉ በመንግሥትም ለመወረር መጋለጡ አይቀርም። ነገር ግን እስካሁን ድረስ ሰዎች ሕጉ ከዚህ ቀደም ሊቆጣጠራቸው ባልለመደበት ጉዳይ ግለሰቦችን ለመቆጣጠር በሚያደርጉት ጥረት ሙከራ ላይ ለመነሳሳት ዝግጁ የሆነ ከፍተኛ ስሜት አለ። ይህ ስሜት ደግሞ ጉዳዩ በሕጋዊ ቁጥጥር ክልል ውስጥ መሆን ይገባዋል ወይስ አይገባውም የሚለውን በመለየት ረገድ ብዙም አገናዛቢም አይደለም። በመሆኑም ይህ ስሜት በአጠቃላይ ጠቃሚ ቢሆንም በተግባር ላይ በሚውልበት ጊዜ ልክ እንደ ትክክለኝነቱ ሁሉ ያለ ቦታው ሊሆንም ይችላል። እንደ እውነቱ ከሆነ የመንግሥት ጣልቃ ገብነት ተገቢነት ወይም አለ ተገቢነት መሆኑን የሚፈተሽበት ዕውቅና ያገኘ መርህም የለም። ሰዎች እንደየግል ምርጫቸው ይወስናሉ። አንዳንዶች መልካም ነገር ሲሰራ ወይም ክፉ ሲወገድ ባዩ ቁጥር መንግሥት ጉዳዩን እንዲረከብ መገፋፋት ይፈልጋሉ። ሌሎች ደግሞ በመንግሥት ቁጥጥር ስር የሚውሉ የሰው ልጅ ጉዳዮችን ቁጥር ከማሳደግ ይልቅ ማንኛውንም የማኅበረሰብ ችግር መቻልን ይመርጣሉ። ሰዎች በማንኛውም ጉዳይ ላይ በዚህ ወይም በዚያኛው ወገን የሚሰለፉት እንደ አጠቃላይ የስሜታቸው አቅጣጫ ወይም መንግሥት እንዲያደርገው በተፈለገው ጉዳይ ላይ በሚሰማቸው የጥቅም ደረጃ ወይንም መንግሥት እነርሱ በሚፈልጉት መንገድ ይፈጽመዋል ወይስ አይፈጽመውም በሚለው እምነታቸው መሠረት ነው። ነገር ግን መንግሥት ሊያደርጋቸው የሚገቡ ነገሮች ምንና ምን ናቸው በሚለው ጉዳይ ላይ በወጥነት በሚከተሉት አስተያየት ምክንያት የሚወሰነው በጣም አልፎ አልፎ ነው። እናም በዚህ የሕግ ወይም የመርህ አለመኖር ምክንያት አንዱ ወገን ልክ እንደ ሌላው ወገን ሁሉ ተሳስቶ ይታየኛል። የመንግሥት ጣልቃ ገብነት ባልተገባ ሁኔታ ሲጠየቅ እናም ባልተገባ ሁኔታ ሲወገዝ እኩል
ይስተዋላልና። የዚህ ጽሑፍ ዓላማ የማኅበረሰቡ በግለሰቡ ላይ የሚያደርገውን የግዳጅና የቁጥጥር ግንኙነት፣ በጥቅም ላይ የዋለው ዘዴ በሕጋዊ ቅጣት መልክ የተገለጠ አካላዊ ኃይልም ሆነ የሕዝብ አስተያየት የሞራል ጫና በፍጹምነት ሊገዛ የሚገባውን አንድ በጣም ቀላል መርህን ማረጋገጥ ነው። ያ መርህ የሰው ልጆች በግልም ሆነ በጋራ በአንደኛው ነጻነት ላይ ጣልቃ ለመግባት ፍቃድ የሚያገኙበት ብቸኛ ግብ ራስን መጠበቅ ነው የሚል ነው። በሰለጠነው ማኅበረሰብ አባል ላይ ያለ ፍላጎቱ ስልጣንን በአግባቡ ለመጠቀም የሚያስችለው ብቸኛው ዓላማ በሌሎች ላይ ጉዳት እንዳይደርስ መከላከል ብቻ ነው። የእርሱ አካላዊ ወይም ሞራላዊ ጥቅም በቂ ማረጋገጫ ዋራንት ሊሆን አይችልም። ስለሚበጀው ወይም ስለሚያስደስተው ወይም በሌሎች አስተያየት እንዲህ ማድረጉ ጥበብ ወይም ትክክል ስለሆነ በሚል ምክንያት አንድን ነገር እንዲያደርግ ወይም እንዳያደርግ ሊገደድ አይችልም። እነዚህ ነገሮች እርሱን ለመምከር ወይም ለማሳመን ወይም ለማግባባት ወይም ለመለመን በቂ ምክንያቶች ሊሆኑ ይችላሉ። ነገር ግን ለማስገደድ ወይም ይህን ካላደረገ ክፉ ነገር ለማድረስ በቂ አይደሉም። ይህ ተገቢ የሚሆነው እንዳያደርገው የተከለከለው ድርጊት በሌላ ሰው ላይ ክፉ ነገር የሚያስከትል ከሆነ ብቻ ነው። አንድ ሰው ለማኅበረሰቡ ተጠያቂ የሚሆንበት ብቸኛ የባህሪ ክፍል ሌሎችን የሚመለከተው ድርጊቱ ነው። ራሱን ብቻ በሚመለከተው የባህሪ ክፍል ነፃነቱ መብት እንደመሆኑ መጠን ፍጹም ወይም አብሶሉት ነው። በራሱ ላይ በገዛ አካሉና አእምሮ ላይ ግለሰቡ ሉዓላዊ ነው። ይህ ሕሳቤ የታሰበው ሕሊናቸው ለደረሰ የሰው ልጆች ብቻ እንደሆነ መናገር ምናልባት ላያስፈልግ ይችላል። እየተነጋገርን ያለነው ስለ ሕፃናት ወይም ሕጉ የወንድነት ወይም የሴትነት ዕድሜ ብሎ ከወሰነው ዕድሜ በታች ስላሉ ወጣቶችም አይደለም። አሁን በሌሎች እንክብካቤ ስር መሆን የሚያስፈልጋቸው ከውጫዊ ጉዳት እንደሚጠበቁ ሁሉ ከገዛ ተግባራቸውም መጠበቅ አለባቸው። በተመሳሳይ ምክንያት ዘሩ ራሱ ሬስ ኢትሰልፍ ለአካለ መጠን እንዳልደረሰ የሚቆጠርበትን ኋላ ቀር የሆነ የማኅበረሰብ ደረጃዎችን ከግምት ውስጥ ላናስገባም እንችላለን። ራስን በራስ በማሻሻል ሂደት ላይ የሚገጥሙ የመጀመሪያዎቹ ችግሮች እጅግ ታላቅ ከመሆናቸው የተነሳ እነርሱን ለማሸነፍ የሚቻልበት የመንገድ ምርጫ እምብዛም አይኖርም። ስለዚህ በማሻሻል መንፈስ የተሞላ ገዢ ግቡ መሻሻል እስከሆነ ጊዜ ድረስ እና ዘዴውም ያንን ግብ ማሳካቱን እስከተረጋገጠ ድረስ ሌሎች መንገዶች ሊያሳኩት የማይችሉትን ግብ ለመምታት ማንኛውንም ዘዴ መጠቀም ይፈቀድለታል። አምባገነንነት፣ ዲስፖቲዝም አረመኔዎችን፣ ባርቤሪያንስን ለአስተዳደር ሕጋዊ የሆነ የመንግሥት ዘዴ ነው። ይህ ግቡ የእነርሱ መሻሻል እስከሆነና ዘዴውም ይህንን ውጤት በማምጣት እስከተረጋገጠ ድረስ ማለት ነው። ነፃነት እንደ መርህ የሰው ልጆች በነፃና እኩል ውይይት ለመሻሻል ብቁ ከመሆናቸው በፊት ላለው ለማንኛውም ሁኔታ ተፈጻሚነትም የለውም። እስከዚያው ድረስ ዕድለኛ ሆነው ካገኟቸው እንደ አክባር ወይም ሻርለማኝ ላሉ ገዢዎች ፍጹም ታዛዥ ከመሆን በቀር ሌላ አማራጭ የላቸው።
ነገር ግን የሰው ልጆች በማመን ወይም በማሳመን ወደ ራሳቸው መሻሻል የመመራት አቅም ላይ እንደደረሱ ወይም ይህም እኛ እዚህ ልንጨነቅባቸው በሚገቡ ሕዝቦች ሁሉ ዘንድ ከረጅም ጊዜ በፊት የተደረሰበት ደረጃ ነው። ማስገደድ በቀጥታም ሆነ አለመታዘዝን ተከትሎ በሚመጣ ቅጣት መልክ ለራሳቸው ጥቅም እንደ ማስፈጸሚያነት ተቀባይነት አይኖረውም። ይህ ትክክል የሚሆነው ለሌሎች ደህንነት ሲባል ብቻ ነው። እዚህ ጋር መግለጽ ያለብኝ ነገር ከጥቅም ነፃ የሆነ ረቂቅ መብት የሚባልን ሐሳብ ለክርክሬ ጠቀሜታ አልጠቀምበትም። እኔ ጥቅምን ወይም ዩቲሊቲን በሁሉም የሥነ ምግባር ጥያቄዎች ላይ የመጨረሻው ይግባኝ ሰሚ አድርጌ ነው የምቆጥረው። ነገር ግን ይህ ጥቅም በሰፊው ትርጉሙ መሻሻል በሚችል ፍጡርነት የሰው ልጅ ዘላቂ ጥቅሞች ላይ የተመሠረተ መሆን አለበት። እነዚህ ጥቅሞች የሌሎችን ሰዎች ጥቅም በሚመለከቱ የግለሰቡ ድርጊቶች ላይ ብቻ የግል ፍላጎትን ለውጫዊ ቁጥጥር ተገዢ ማድረግን ይፈቅዳሉ። አንድ ሰው ሌሎችን የሚጎዳ ድርጊት ከፈጸመ በሕግ ወይም የሕግ ቅጣቶች በደህና ሁኔታ ተፈጻሚ መሆን እንደማይችሉበት ጊዜ በሕዝብ ወቀሳ እንዲቀጣ የሚያደርግ ግልጽ ምክንያት አለ። እንዲሁም ለሌሎች ጥቅም ሲባል እንዲፈጽማቸው በግዳጅ ሊጠየቅ የሚገቡ ብዙ አዎንታዊ ድርጊቶችም አሉ። ለምሳሌ በፍርድ ቤት ምስክርነት መስጠት፣ በጋራ መከላከያ ውስጥ ወይም ጥበቃውን በሚያገኝበት ማኅበረሰብ ጥቅም ከመጠበቅ አንጻር አስፈላጊ በሆነ ማንኛውም የጋራ ሥራ ውስጥ የድርሻውን መወጣትና አንዳንድ የግል በጎ አድራጎት ድርጊቶችን መፈጸም፣ ለምሳሌ የባልንጀራውን ሕይወት ማዳን ወይም አቅመ ቢሶችን ከጥቃት ለመከላከል ጣልቃ መግባት። እነዚህን ነገሮች ማድረግ የአንድ ሰው ግልጽ ግዴታ በሆነበት ጊዜ ሁሉ ባለማድረጉ ለማኅበረሰቡ ተጠያቂ ሊሆን ይችላል። አንድ ሰው ለሌሎች ክፋት ማምጣት የሚችለው በተግባሩ ብቻም ሳይሆን በተግባር መታቀቡም ጭምር ነው እና በሁለቱም ጉዳዮች ለጉዳቱ ተጠያቂ ነው። የኋለኛው ጉዳይ ማለትም በተግባር መታቀብ ከፊተኛው ይልቅ ማስገደድን በከፍተኛ ጥንቃቄ መጠቀምን የሚጠይቅ መሆኑ እውነት ነው። አንድ ሰው በሌሎች ላይ ክፋት መፈጸሙ ተጠያቂ ማድረግ ደንቡ ሲሆን፣ ክፋትን ባለመከላከሉ ተጠያቂ ማድረግ ግን በንጽጽር ሲታይ የተለየ ሁኔታ ኤክሰፕሽን ነው። ሆኖም ያንን የተለየ ሁኔታ ትክክል የሚያደርጉ በቂ ግልጽነት እና ክብደት ያላቸው ብዙ ጉዳዮች ደግሞ አሉ። የግለሰቡን ውጫዊ ግንኙነት በሚመለከቱ ነገሮች ሁሉ ጥቅማቸው ለተነካባቸው ሰዎችና አስፈላጊ ከሆነም እንደ ጠባቂያቸው ለማኅበረሰቡ በሕግ ተጠያቂ ነው። ብዙውን ጊዜ እርሱን ለተጠያቂነት ላለማቅረብ ጥሩ ምክንያት ይኖራል። ነገር ግን እነዚህ ምክንያቶች መነሳት ያለባቸው ከጉዳዩ ልዩ ጥቅም አንጻር ነው። ይኸውም ማኅበረሰቡ ሊቆጣጠረው ከሚችለው መንገድ ይልቅ ለራሱ ስልጣን ሲተው በተሻለ ሁኔታ ሊሰራ ይችላል ተብሎ ስለሚታመን ወይም ቁጥጥር ለማድረግ መሞከሩ ከሚከላከለው ጉዳት የበለጠ ሌላ ክፋት ያስከትላል ተብሎ ስለሚታሰብ ነው። እንደዚህ አይነት ምክንያቶች ተጠያቂነትን እንዳይሰፍን ሲያደርጉ ተጎጂ ለሆኑትና ውጫዊ ጥበቃ ለሌላቸው የሌሎች ጥቅሞች የራሱ የወኪል ሕሊና በባዶ የፍርድ ወንበር ላይ ተቀምጦ ጥበቃ ሊያደርግ ይገባዋል። ጉዳዩ ለባልንጀሮቹ ፍርድ ተጠያቂ አያደርገውምና ራሱን በራሱ አጥብቆ ሊፈርድ ይገባዋል።
ነገር ግን ማህበረሰቡ ከግለሰቡ የተለየ ወይም በተለየ ጥቅሙ ቀጥተኛ ወይም ኢንዳይሬክት የሆነበት ወይም ምንም ጥቅም የሌለበት የድርጊት ክልል ስፌር ኦፍ አክሽን አለ። ይህ የግለሰቡን ሕይወት ወይም ባህሪ የሚይዝ ሆኖ ራሱን ብቻ የሚነካ ወይም ሌሎችን የሚነካ ከሆነም በነፃ በፈቃደኝነትና ባልተታለለ ስምምነትና ተሳትፎ ብቻ የሚሆንም ነው። ራሱን ብቻ ሲል በቀጥታና በመጀመሪያ ደረጃ ማለቴ ነው። ምክንያቱም ራሱን የሚነካው ነገር ሁሉ በእርሱ በኩል ሌሎችን ሊነካ ይችላልና። በዚህ አጋጣሚ ላይ ተመስርቶ ሊነሳ የሚችለው ተቃውሞ ወደፊት የሚመለከተው ይሆናል። ይህ እንግዲህ ለሰው ልጅ ነፃነት ተገቢ ክልል ነው። ይህም በመጀመሪያ የውስጣዊ ንቃተ ህሊና ግዛትን ይይዛል። በሰፊው ትርጉሙ የህሊና ነፃነትን ይጠይቃል። የሐሳብና የስሜት ነፃነት በማንኛውም ተግባራዊ ወይም ንድፈ ሐሳባዊ፣ ሳይንሳዊ፣ ሞራላዊ ወይም መለኮታዊ ጉዳዮች ላይ የሐሳብና የስሜት ፍጹም ነፃነትን ያካትታል። አስተያየቶችን የመግለጽና የማተም ነፃነት በሌላ መርህ ስር የሚወድቅ ሊመስል ይችላል። ምክንያቱም የሌሎችን ሰዎች ጉዳይ ከሚመለከተው ከግለሰብ ባህሪ ክፍል ጋር ስለሚመደብ። ግን ከሐሳብ ነፃነት ጋር እኩል ሊባል የሚችል ጠቀሜታ ያለው በመሆኑና በታላቅ ደረጃ በተመሳሳይ ምክንያቶች ላይ የሚያርፍም በመሆኑ በተግባር ከእርሱ የማይነጠል ነው። ሁለተኛ መርሁ የምርጫና የዓላማ ነፃነት ሊብሪቲ ኦፍ ቴስትስ ኤንድ ፐርሱትስ ይጠይቃል። የሕይወታችንን ዕቅድ ከራሳችን ባህሪ ጋር በሚስማማ መልኩ የመቅረጽ የምናደርገው ነገር ሌሎችን እስካልጎዳ ጊዜ ድረስ ድርጊታችን በሌሎች ዘንድ እንደ ሞኝነት፣ ጠማማነት ወይም ስህተት ቢቆጠርም እንኳ ከባልንጀሮቻችን እንቅፋት ሳይገጥመን ለሚከተለው ውጤት ኃላፊነቱን ወስደን እንደፈለግን የማድረግ ነፃነትን ይጠይቃል። ሶስተኛ፣ ከዚህ የእያንዳንዱ ግለሰብ ነፃነትን በመቀጠል በእነዚህ ገደቦች ውስጥ በግለሰቦች መካከል የመደራጀት ነፃነትን ይከተላል። ይህም በሌሎች ላይ ጉዳት እስካተካተተበት ድረስ ለማንኛውም ዓላማ የመደራጀት ነፃነት ሲሆን የሚደራጁት ሰዎች ለአካለ መጠን የደረሱ እንዲሁም ያልተገደዱ ወይም ያልተታለሉ ሊሆኑ ይገባል። እነዚህ ነፃነቶች በአጠቃላይ የማይከበሩበት ማህበረሰብ የመንግስት አወቃቀሩ ምንም ይሁን ምን ነፃ አይደለም። እንዲሁም እነዚህ ነፃነቶች ፍጹምና ያልተገደቡ ሆነው የማይገኙበት ማህበረሰብ ሙሉ በሙሉ ነፃ አይደለም። ስሙን የሚመጥን ብቸኛው ነፃነት የሌሎችን መልካም ነገር ለመንፈግ እስካልሞከርን ወይም ያንን ለማግኘት የሚያደርጉትን ጥረት እስካልገታን ድረስ የራሳችንን መልካም ነገር በራሳችን መንገድ መፈለግ ነው። እያንዳንዱ ሰው የራሱ ጤንነት የአካሉም ሆነ የአእምሮና የመንፈሱ ተገቢ ጠባቂ ነው። የሰው ልጆች እርስ በርሳቸው ለሌላው መልካም ነው ብለው በሚያስቡት መንገድ እንዲኖር ከማስገደድ ይልቅ እያንዳንዱ ለራሱ መልካም መስሎ በታየው መንገድ እንዲኖር በመፍቀድ የበለጠ ተጠቃሚ ይሆናሉ። ይህ እሳቤ አዲስ ባይሆንም እናም ለእያንዳንዱ ሰው እንደ ተራ እውነት ሊመስል ቢችልም አሁን ካለው የአስተያየትና የተግባር ዝንባሌ ጋር በቀጥታ የሚቃረን እሳቤ የለም። ማህበረሰቡ ሰዎችን ከማህበራዊ ልቀት ሶሻል ኤክሰለንስ እሳቤዎቹ ጋር እንዲስማሙ ለማድረግ ያህል ከግለሰባዊ ልቀት እሳቤዎቹ ጋርም እንዲስማሙ ለማስገደድ ማለትም እንደ እውቀቱ መጠን ብዙ
ብዙ ጥረት አድርጓል። ጥንታዊ የሕዝብ አስተዳደሮች ኮመንዌልዝስ የግል ባህሪን እያንዳንዱን ክፍል በመንግሥት ሥልጣን መቆጣጠር እንደሚገባ ያስቡ ነበር። ጥንታዊ ፈላስፎችም ይህንን ሐሳብ ይደግፏቸው ነበር። ምክንያቱም መንግሥት በእያንዳንዱ ዜጋ አካላዊና አእምሮአዊ ስነ ምግባር ላይ ጥልቅ ጥቅም አለው ብለው ያምኑ ነበርና ነው። ይህ አስተሳሰባዊ ዘይቤ በኃያላን ጠላቶች በተከበቡ ትናንሽ ሪፐብሊኮች በውጭ ጥቃት ወይም በውስጥ ሁከት የመፍረስ አደጋ ዘወትር በሚጋረጥባቸውና ለአጭር ጊዜም ቢሆን ጉልበትና ራስን መግዛት ማላላት ለሞት የሚዳርግ በመሆኑ የነጻነትን ዘላቂ ጠቀሜታዎች ለመጠበቅ አቅም በሌላቸው አገሮች ተቀባይነት ሊኖረው ይችል ነበር። በዘመናዊው ዓለም የፖለቲካ ማኅበረሰቦች ስፋት መጨመር እና ከሁሉም በላይ በመንፈሳዊና በዓለማዊ ሥልጣን መካከል የተፈጠረው መለያየት፣ ይህም የሰዎችን ሕሊና የሚመራውን አካል ዓለማዊ ጉዳያቸውን ከሚቆጣጠረው አካል እጅ እንዲወጣ አድርጎታል። በሕግ አማካኝነት በግል ሕይወት ዝርዝሮች ላይ የሚደረገው ጣልቃ ገብነት በከፍተኛ ደረጃን እንዲቀር አስቀርቶታል። ነገር ግን የሞራል ጫና መሳሪያዎች ከማኅበራዊ ጉዳዮች ይልቅ ራስን በሚመለከቱ ጉዳዮች ላይ ከተለመደው አስተያየት ማፈንገጥ ለመከላከል በበለጠ ጥንካሬ ሲሰሩ ቆይተዋል። የሞራል ስሜትን በመቅረጽ ረገድ ከገቡት አካሎች ሁሉ እጅግ ኃያል የሆነው ሃይማኖት በሁሉም የሰው ልጅ ባህሪ ላይ ቁጥጥር ለማድረግ በሚፈልግ የቤተ ክርስቲያን ስልጣን ጥማት ወይም በፒውሪታኒዝም መንፈስ ሲመራ ኖሯል። ራሳቸውን ከቀድሞ ሃይማኖቶች ጋር በጠንካራ ተቃውሞ ያቆሙ አንዳንድ ዘመናዊ ተሐድሶ አራማጆችም ቢሆኑ መንፈሳዊ የበላይነትን በማረጋገጥ ረገድ ከቤተ ክርስቲያኖች ወይም ከኑፋቄዎች ወደ ኋላ አላሉ። በተለይም ኤም ኮምት በእርሱ ሲስተም ዲ ፖለቲክ ፖዚቲቭ በተሰኘ መጽሐፍ እንደተብራራው ማኅበራዊ ሥርዓቱ ማለትም ከሕጋዊ መሣሪያዎች ይልቅ በሞራላዊ መሣሪያዎቹ ቢሆንም በጥንታዊ ፈላስፎች መካከል በጣም ጥብቅ የሆነ ዲሲፕሊን አራማጅ በፖለቲካዊ እሳቤ ካሰበው በላይ ማኅበረሰቡ በግለሰቡ ላይ ፍጹም አምባገነንነትን ዲስፖቲዝም ለማስፈን ያለመ ነው። ከግለሰብ አሳቢዎች ልዩ እምነቶች ባሻገር በዓለም ላይ በአጠቃላይ የማኅበረሰቡን ሥልጣን በግለሰቡ ላይ ያለ ገደብ የማስፋት ዝንባሌ እየጨመረ ነው። ይህንን በአስተያየት ኃይልና በሕግ አውጪነት ጭምር ያደርገዋል። በዓለም ላይ እየተከናወኑ ያሉ ለውጦች በሙሉ ዝንባሌያቸው ማኅበረሰብን ማጠናከርና የግለሰቡን ሥልጣን ማዳከም በመሆኑ ይህ ወረራ በራሱ እየጠፋ የሚሄድ ክፋት ሳይሆን በተቃራኒው ከጊዜ ወደ ጊዜ እየከፋና እየበረታ የሚሄድ ነው። የሰው ልጆች እንደ ገዢዎች ሆነ እንደ ዜጎች የራሳቸውን አስተያየትና ፍላጎት በሌሎች ላይ እንደ ባሪያ መመሪያ ለመጫን ያላቸው ዝንባሌ በሰው ልጆች ተፈጥሮ ውስጥ ባሉ አንዳንድ ምርጥና አንዳንድ አስከፊ ስሜቶች በከፍተኛ ኃይል የሚደገፍ በመሆኑ ከአቅም ማጣት በስተቀር በሌላ ነገር እምብዛም አይገታም። ስልጣኑ እየቀነሰ ሳይሆን እያደገ በመሆኑ በክፋቱ ላይ ጠንካራ የሞራል አጥር ካልገነባ በቀር አሁን ባለው የዓለም ሁኔታ እየጨመረ እንደሚሄድ መጠበቅ አለብን።
ወደ አጠቃላይ መከራከሪያ ከመግባታችን በፊት ለክርክሩ እንዲመች ራሳችንን በመጀመሪያ ለአንድ ዘርፍ ብቻ ብንገድብ ይሻለናል። በዚህም ላይ እዚህ የተገለጸው መርህ ሙሉ በሙሉ ባይሆንም በተወሰነ ደረጃ አሁን ባሉት አስተያየቶች ዘንድ ዕውቅና ተሰጥቶታል። ይህ ዘርፍ የሐሳብ ነጻነት ሊብሪቲ ኦፍ ታውት ነው። ከዚህ ጋር ተዛማጅ የሆነውን የመናገርና የመጻፍ ነጻነትን መለየት አይቻልም። ምንም እንኳን እነዚህ ነጻነቶች በከፍተኛ ደረጃ ሃይማኖታዊ መቻቻልንና ነጻ ተቋማትን በሚቀበሉ አገሮች የፖለቲካ ሞራል ውስጥ ክፍል ቢሆኑም የተመሰረቱባቸው ፍልስፍናዊና ተግባራዊ ምክንያቶች በአጠቃላይ ሕዝቡ አእምሮ ውስጥ ሆነ በብዙ የአስተያየት መሪዎች ዘንድ እንደሚጠበቀው ያህል የተለመዱ ወይም በጥልቀት የተረዱ ላይሆኑ ይችላሉ። እነዚህ ምክንያቶች በትክክል ሲረዱ ከአርዕስቱ አንድ ክፍል የበለጠ ሰፊ ተፈጻሚነት አላቸው። እንዲሁም ይህንን የጥያቄውን ክፍል በጥልቀት መመልከት ለቀሪው ክፍል ምርጥ መግቢያ ሆኖ ይገኛል። ስለምናገረው ነገር አዲስ ነገር የማይሆንባቸው ለ300 ዓመታት ያህል በተደጋጋሚ በተብራራ ጉዳይ ላይ አንድ ተጨማሪ ውይይት ለማድረግ ብሞክር ይቅርታ ያደርጉልኛል ብዬ ተስፋን አደርጋለሁ ይላል ሚል። ምዕራፍ 1ን እንዲህ አንብበን ጨርሰናል። ምዕራፍ 2ን እንቀጥላለን። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። እናመሰግናለን። እንቀጥላለን።